ስለዚህ ወደ እግዚአብሔር ልመና ጸሎት ምልጃና ምስጋና ለሰዎች ሁሉ እንዲደረግ ከሁሉም በፊት መከረ በመንፈሳዊነትና በመልካም ጠባይ የተመራን በሰላምና በጸጥታ እንድንኖር በተለይ ለነገስታትና በስልጣን ላይ ላሉ ሁሉ ጸልዩ እስቲ ለምነው ጌታዬ ስለ አገሬ ስለ ሕዝቤ የራሴን የግሌን ነገር ትቼ እስቲ ለምነው ጌታዬ ስለ አገሬ ስለ ምድሬ ራሴን የጸሎት ትቼ ለሹማምንት ለገዢዎች ለአለቆች ፊቱን ከጸሎት ተግቼ ታሪክ ብዙ ጠቀሰ ከቅዱሱ መጽሐፍ ካወጋን አሃዱ ከተባለችው የመጀመሪያዋ ቤተክርስቲያን ዓለምን ካንቀጠቀጡት እንደ እሳት ከተንበለበለ የጸሎት ልምድና ተሞክሮ በዘለለ ኃይለኛ ለውጥ ለትውልዳቸውና ለአገራቸው ሰማዩን ቀደው አምላካቸውን ያስወረዱ የነገስታት ንጉሥ ጀግኖች መኖራቸውን ጸሎት ያስደናቂ ነገሮች መወለጃ ማህፀን ነው ይባልስ የለ ለምሳሌ ግን እስኪነማን እንደ ጆርጅ ሙለር ያሉ የወደቀውን ሰይጣንን ብቻ ሳይሆን የታላቋን የብሪታንያን ንግሥት አንቀጥቅጠዋል የተባሉለትን የጸሎት ቡድኖችን መቼ ታሪክ መዛግብቶች ሸሸጉት እንደ ዶክተር ጆን ሙሉንዴ ያሉትስ ዩጋንዳን ከገባችበት ማጥ እግዚአብሔር መንጥቅ አርጎ ያወጣት በበረታ የጸሎት ማስተባበር እንደሆነ የመንግስት ኦፊሻል እንኳን አምነው በአደባባይ ሲናገሩት መች ስቅቃላቸው እንደ ሲንዲ ጆኮብን የመሳሰሉ ድንቅ ዓለም አቀፍ ማላጆችንም ከአሜሪካን አገር ዓለማችን አስተናግዳስ የለምን የቅርብ ጊዜውን እንኳን ብቻ ብናነሳው ለመሆኑ ኮሪያን ጥልቀቱ ስር ከሰደደው ድህነት ወደ አንደኛ ደረጃ ያሉ የበለጸጉ አገሮች ጎትቶ ሽቅብ ያስወጣት ማን ሆነና ብርቱ ጸሎት ብርቱ ሰማይ ማንኳኳት ከጠንካራ ሥራና ሠራተኝነት ጋር አይደለምን አረ ለመሆኑ የቱን አንስተን የቱን እንተወው በቻይና በአረብ አገራት በራሺያ በናይጄሪያ በሌሎችም በርካታ አገሮች ታላላቅ ገድል ተደምጧል ተነቧልም የጸሎትን ታሪክ ቀያሪነት ኢትዮጵያስ አብሮ የሚለው ቃል መቼስ ለአገሬ ሕዝብ እንግዳ አይደለም አብሮ መብላት አብሮ መጠጣት አብሮ መስራት አብሮ መኖር አብሮ ለብዙ ነገሮች ታዲያ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ዙሪያ የሆነውም ይሄው ነው በቤተ እምነቶችና ባስተምህሮች ሳይለያዩ እጅና ጓንት ሆኖ መጸለይ የተጀመረበትም በ1960ዎቹ ከተነሳው ሪቫይቫል ጋር እንደሆነ ይነገርለታል እንዴት ነበር ቁጥቋጦ ጅምሩማ በጊዜው የወንጌላውያን አብያተ ክርስቲያናት ኅብረት ከምስረታው በፊት ጀምሮ ባንድነት ያደርጉት የነበረው የጸሎት ጊዜ መጀመሪያ በደርግ በተወረሰው የመጽሐፍ ቅዱስ ማህበር ሕንጻ ላይ ቀጠለና በመካነ ኢየሱስ ሆስቴል ለትንሽ ጊዜ ተካሂዶ እስከ 1977 ዓመተ ምህረት ድረስ በልደታ መካነ ኢየሱስ ቤተክርስቲያን ይካሄድ ነበር በዚህ መሃል ግን ፈጽሞ ታሪክ ሊረሳቸው የማይችል የአብያተ ክርስቲያኑ የጸሎት አገልግሎት እንዳይቋረጥ ከፍተኛ ጥረት ያደረጉትን አሁን በጌታ አቅፍ ያሉትን ቄስ አስፋው ቀልቦሬን ማንንም አይዘነጋቸውም ከጽድቅ ሩጫቸው አንዱ ይህ ነበርና ታዲያ ይሄ ዳዴነት ተግዳሮት አላጣውምና
ይሄው በወንጌላውያን አብያተ ክርስቲያናት አካባቢ የመጀመሪያ የሆነው የጋራ ጸሎት አገልግሎት ልምምድ ይዳከማል፣ አልፎ ተርፎም ይቋረጣል። ለጨለማው ገዢ አልተመቸውምና ትንሽ ግን እፎይ ከማለቱ ጭላንጭሏ ሳትቀጣጠለች። በደርግ መንግስት ማክተሚያ አካባቢ ኢንተርናሽናል ኢንተርሴሰርስ በናይሮቢ ኬንያ አድርገውት ከነበረው ለአፍሪካ ቀንድ አገሮች የምልጃ ሳምንት በኋላ ርስቱን ለማላገጫ አሳልፎ በማይሰጥ እረኛ ምሪት 9 አገልጋዮች ወደዚቹ ምድር ገስግሰው በመምጣት የጉዞ ጸሎት አደረጉ። ይሄ ታሪካዊው የኢንተርናሽናል ኢንተርሴሰርስ ወደ አገራችን የመጣ ጊዜ በወቅቱ ቤተክርስቲያኖች ሁሉ ዝግ ቢሆኑም እንደ ክርስቶስ ወደ ዓለም ሲገለጥ በረት እንደተገኘለት ሁሉ ሁሉን የሚያዘጋጅ ከፈተናው ጋርም መውጫውንም ደግሞ የሚያበጃጅ አይደል ታማኙ? የዘማሪ መጋቢ ታምራት ኃይሌን መኖሪያ ቤቱን የልጅ ልደት በሚል ምክንያት በተደረገው የምልጃ ጸሎት ጌታ መንፈስ ቅዱስ እሳቱን ማቀጣጠሉን ቀጠለ። አዳዲስ ስልቶችን ከዚያ በፊት ሆኖ የማያውቅ የውጊያ ልምምድ በመንገድና በዋና ዋና አደባባዮች እየተዘዋወሩ በመጸለይ ከዚሁ ቡድን ጋር በእንጦጦ ተራራ በ4 ኪሎና በኢዮቤልዩ ቤተ መንግሥት ዙሪያ እንዲሁም በመስቀል አደባባይና ከአፍሪካ አዳራሽ ፊት ለፊት ለዓመታት ቆሞ በነበረው በሌኒን ሐውልት ዙሪያ እየተንቀሳቀሱ እሳቱ ባልበረደ ወኔ ባልተሻረ ስልጣን ባየሩ አለቃ ላይ በመጫማት ክተት ተገባ። ወገቡን በጽድቅ ቃጦር ታጥቆ በአራቱም አቅጣጫ የተመመው ሰራዊት የድሉን ባንዲራ ያውለበለበ ተመመ፣ ገሰገሰም። እዚህ ጋር አንድ ታሪካዊ ክስተት ሆነ። ይሄው የኢንተርናሽናል ኢንተርሴሰርስ ቡድን በኢትዮጵያ ቆይታው ስለ ምድሪቱ 3 ትንቢታዊ መልእክትን አስተላለፉ። የዚህ ኢንተርሴሰር ግሩፕ ከውጭ ሀገር የመጡት መልእክቶችን 3 መልእክቶችን አስረግጠው ነበር። አንደኛው ያ የደርግ መንግስት እንደሚነሳ፣ ሁለተኛ ጳጳሱ በሌላ እንደሚተኩ፣ ሶስተኛው ደግሞ የሌኒን ሐውልት እንደሚወድቅ ተናግረው ነበር። ትልቅ መልእክት ነው። እነዚህ ሰዎች በጎዳና በእንጦጦ ተራራ በቤተ መንግስት በተለያየ ቦታ ላይ ጸሎት አድርገው እኔ የሚገርመኝ በዛን ጊዜ ያስተላለፉት ትንቢታዊ መልእክት ነው። 3 መልእክቶች ተናግረው ነበር። ይሄ የተናገሩት መልእክት አንደኛው የሃይማኖት መሪ ለውጥ ይካሄዳል በኢትዮጵያ ውስጥ፣ ሁለተኛው የመንግስት ለውጥ በቅርቡ ይከናወናል፣ ሶስተኛው የሌኒን ሐውልትን ራሱ ደርግ አፍርሶት የሱን ፍጻሜ ይሆናል የሚል መልእክት አስተላልፈው ነበር። 3ቱም ተፈጸሙ። 3ቱም ሆኑ። የመንግስት ለውጡም ሆነ፣ የኦርቶዶክስ ሃይማኖት ጳጳስም ተቀየሩ። ለሌኒንም ሐውልት ራሱ ደርግ ዶዘርን ላከለት። ይህም የእግዚአብሔር አሰራር ሌላ ባለ ራእይን ወደ ጸሎት ሊያስገባው የእሳት መለኮስ ምክንያት ሆነው ከዛ ተሰባስበን የናሽናል ኢንተርሴሰር ግሩፕ በሚል አንድ ግሩፕ ተመሰረተ። የናሽናል ኢንተርሴሰርስ ቡድንም በዚህ መሃል ተቋቋመ። የኢንተርናሽናል ኢንተርሴሰርስ የጸሎት ቡድን ያነሳሳቸው ጥቂት ወገኖች ናሽናል ኢንተርሴሰርስ ቡድን በሚል መጠሪያ የተቋቋመው የጸሎት ቡድን ከመጀመሪያው የወንጌላውያን አብያተ ክርስቲያናት የመሪዎች የጸሎት ቡድን የሱን ዱካ ተከትሎ ተቋቋመ። ታዲያ ጉልበቱን ከምድር አዋዶ ያማጠ ሲወልድ የነበር
የስንቱ ቀንበር ላይ የደረሰ አማጭ ራእይ መልኩን በለወጠ ሰልፍ በድጋሚ እሳቱ ላይ በስውር ትንሽ ውሃ ተርከፈከፈበት። እንዴት? ነገሩ እንዲህ ነው። የጸሎት ቡድኑ በየሳምንቱ አርብ አዳር በተለያዩ ወገኖች መኖሪያ ቤቶቻቸው፣ ቅዳሜ ደግሞ እስከ ረፋዱ ድረስ በኢንተርናሽናል ባይብል ሶሳይቲ ጽሕፈት ቤት ያካሂደው የነበረው ብርቱ የምልጃ አገልግሎቱ ብዙ ተአምራዊ የሆነ ክንውኖች ተከናውነውበታል። የሰማይ አምላክን መዝጊያን በማንኳኳት በሮች ተከፈቱለት። ይሁን እንጂ በዚያ በሞቀ ቅናትና ፍቅር ምልጃን ያከናውኑ የነበሩ ወገኖች ከቤተ ክርስቲያን መከፈትና ከመከሩ መብዛት የተነሳ አንዳንዶቹ የአገልግሎት ጫና ሲበዛባቸው፣ ሌሎችም በመስሪያ ቤታቸው ያገኙት ታላላቅ የኃላፊነት ቦታዎች ጊዜያቸውን ሲሻሙባቸው፣ አንዳንዶችም በትዳርና በልዩ ልዩ የቤተሰብ ጫናና ሀገር ለቆ መሄድ ምክንያት ቀና ብሎ የነበረው ተጋድሎ በ1986 ዓመተ ምህረት ቀዝቀዝ ቢልም በዶክተር አስቴር ጌታቸው ጥረትና መሰጠት ብቻ የተወሰኑ ሰዎች መሰዊያው ላይ እሳቱን መቆስቆሱን የለም አናቆመም፣ መንፈስ ቅዱስ ድካማችንን ያግዛል ብለው የቆሙበት አገልግሎት ሆነ። ለጸሎት የሚመጣ ሰው ባለመምጣቱ ክፍተቱ የሰፋ ቢመስልም በእንደገና ጌታ ፍሙ ላይ የተቆለለው አመድ መበተኑ አይቀር የሆነና ማራገቢያ ከሰማይ ሰማያት ተላከ። አመዱ ብንሊል እሳቱም ቦልሊል። አሁን ያ እንደ ዱላ ቅብብል የሩጫ ውድድር ብዙዎች የደከሙበት ሰንሰለታማው ጸሎት ዛሬማ ፍሬው ጎምርቶ መታየቱ በርግጥ የእነርሱም የሩጫቸው አሻራ እንዳለበት በጉልህ ያሳያል። በምድራችን በራእይ የተነሳው የጸሎት አገልግሎት እግዚአብሔር በልዩ መንገድ ይናገረውና በአገራችን ለመጀመሪያ በሙሉ ጊዜ የጸሎት አገልግሎት በሰኔ ወር በ1984 ዓመተ ምህረት ራሱን ሰጠ። ወንድም ሳሙኤል ኃይሉ በዚህ በናሽናል ኢንተርሴሰርስ ቡድን ውስጥ ይካፈል የነበረው ይሄ ወንድም በክርስቲያን ሰራተኞች ኅብረት ውስጥ ለዚሁ ጸሎት ራእይ መፈጸም ተጠጋ። በ1987 ዓመተ ምህረት ሬናርድ ቦንኬን አዲስ አበባ ከተማ ለመጀመሪያ ጊዜ ልታስተናግድ በተቋቋመው የወንጌል ግብረ ኃይል የጸሎት አገልግሎቱን አስተባበረ። ወደ ቤተ ክርስቲያኖች ውስጥ ዘልቆ በመግባት ከዚያም በአዲስ አበባ ወንጌላውያን አብያተ ክርስቲያናት ጎልቶ በታየው በታላቁ ተልእኮ አገልግሎት የተመራውን የዘመቻ ፊልጶስ የጸሎት አገልግሎቱን በ24 ሰዓት ጭምር በመደገፍና የጸሎቱን አገልግሎት በመምራት በምድራችን የመጀመሪያውን የ24 ሰዓት የጸሎት አገልግሎትን አደራጀ። የመጀመሪያውን የ24 ሰዓት ጸሎት አገልግሎት አደራጀው በኢትዮጵያ ውስጥ የመጀመሪያው ማለት ነው። 1990 በፈረንጆች አቆጣጠር ማለት ነው። ከብዙ ቆይታ በኋላ ወደ ኢትዮጵያ መጣው እና ከዛ በኋላ በአመቱ ተመልሼ ስመጣ ጌታ የጸሎት እንቅስቃሴን በምድርቷ እንዲጀምር በመንፈሴ ተናገረ። ከዛ በኋላ በዛ በቃ ጸጋ በዛ ተሞልቼ ነው መጣው። መጥቼ ውዬ ሳላድር በሚያስደንቅ ሁኔታ ከወንድማችን ከሳሙኤል ጋር ተገናኘ እና እየሆነ ያለው የሰራተኞች ኅብረት የጸሎት ቤት የ24 ሰዓት የጸሎት እንትን እንደተከፈተ እየተጸለየ እንዳለ ነገረኝ። እስኪ ውሰደኝ አልኩ። ወሰደኝ። ከዛ በኋላ ሄጄ ሲጸልዩ አየሁ። ከዛ በኋላ ይሄ ነው እግዚአብሔር የሚለው ይሄ ነው እና ስለዚህ እኔ የሚለው ነገር የለም። ይሄ ነገር ይሄ አገልግሎት እስካለ ድረስ ይሄንን አገልግሎት ይረዳዋለሁ እና ብዬ ለዛ በቃ ራሴን ሰጠው። በዚህ የጸሎት አገልግሎት ማስተባበርና ራእይ በተገኘው ውጤት ከ1984 እስከ 1993 ዓመተ ምህረት ለ9 ዓመታት በክርስቲያን ሰራተኞች ኅብረት ውስጥ በመጠጋት የኅብረቱም ዋና አስተባባሪ በመሆን በራእይ የጀመረውን የጸሎት አገልግሎት ይበልጥ ሊያስፋፋበትና
ሁሉም ቤተ እምነቶች በጸሎት አገልግሎት ውስጥ ትልቅ ሚና እንዲኖራቸው ለማገዝ በግዙፉ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ጽሕፈት ቤት አገር አቀፍ የጸሎት አገልግሎት አስተባባሪ በመሆን ከ1993 እስከ 1998 ለ5 ዓመታት አገለገለ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት የጸሎት አገልግሎት ዲፓርትመንት ሲከፍቱ ጥሪ ያቀረቡልኝ እና በዛ ጥሪ መሰረት ከ93 ዓመተ ምህረት ጀምሮ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ዋናው ጽሕፈት ቤት የጸሎቱን ዲፓርትመንት በአገር አቀፍ ደረጃ በማስተባበር እዛ ለ5 ዓመታት ቆየሁ። እግዚአብሔር ይመራ ዘንድ አስቀምጦታልና አላቋርጥ ማንኳኳቴ እስኪከፈትልኝ ደጁ ጸሎቴንም እስኪሰማ እስኪዘረጋልኝ ሰንበር እስኪል ከዙፋኑ እስኪበዛልኝ ምሕረቱ ስማልልም አላቆምም መፈለጌን ማየት። በዚህም ጊዜ በአገር አቀፍ ከተከናወኑ ትልልቅ ተግባሮች ተጠቃሽ ሊሆን የሚችለውን የአልቃሽ ሴቶች የጸሎት አገልግሎት አሁን በጌታ አቀፍ ከሆኑት ከዶክተር ብርሃኑ ሀብቴ ጋር በመሆን አደራጀ። አገልግሎቱ በሁለት እግሩ እስኪቆም ድረስም በበላይነት ይመራ ነበር። አሁን ሁነኛ የጸሎት አገልግሎት ከሚሰጡና ለትውልዱ በእንባ ከሚያመጡ ስመጥርና ተአማኒ የጸሎት አገልግሎት በዶክተር አስቴር ጌታቸው የሚመራው አልቃሽ ሴቶች የጸሎት አገልግሎት ነው። በዚሁ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት አገር አቀፍ የጸሎት አስተባባሪ እያለ እግዚአብሔር የራእይ ሳይሆን ስትራቴጂ ወይም መመሪያ ስለሰጠው ይህ ወንድም በኢትዮጵያ እየመጣ ስላለው ሚሊኒየም የሰዎችን ልብ ለጸሎት ለማነሳሳትና ከትውልዱ ፊት እንቅፋትን መጥረግ ተግዳሮትን ማንሳት በሚል ልዩ ግብ በ100 የኢትዮጵያ ከተሞች ያለፈውን የ3000 ዘመን ጨለማና መርገም ድህነትና ጉስቁልና ስደትና በአገር ማፈር ቀርቶ መጪው ትውልድ እግዚአብሔር ወዳለለት ፍጻሜው እንዲገባ ጸሎትን ለማስተባበር በኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ቡራኬና አገር አቀፍ የጸሎት ሚሽነሪ የሚል መጠሪያ ሰጥተውት ኅብረቱም ፈቃደኛ ሆኖ ባርኮ የአገር አቀፍ የጸሎት ሚሽነሪ የሚል ታይትል ሰጥቶኝ ለቀቀኝ። በ1998 ዓመተ ምህረት ጥር ወር ላይ መንግስት እንኳ ስለ ሚሊኒየም በዓል ዝግጅት ምንም ከማለቱ በፊት የኢትዮጵያ ኒው ሚሊኒየም ፕሬየር ቼን ወይም የኢትዮጵያ አዲሱ ሚሊኒየም የጸሎት ሰንሰለት በሚል አገልግሎት ተደራጅቶ በየገጠሩ መንቀሳቀስ ጀመረ። ሰባሪው ሲወጣ የጸሎት ሸክመኞች አብረው ሲያልፉ ለመሆኑ ለምድሪቱና ለትውልድ ምን የሚበጅ የጸሎት ጊዜ ተካሄደ? በ1987 ዓመተ ምህረት ባይካሄድም ብርቱ ተጽዕኖ ያሳደረ በጃን ሜዳና በመስቀል አደባባይ ሊካሄድ ታቅዶ ያልተከናወነው የቦንኬ ጀማ ስብከተ ወንጌል በኋላ ፋየር ኮንፈረንስ በቀጠና 2 ሙሉ ወንጌል የተካሄደው ታላቅ የእግዚአብሔር መገኘትና ተጽዕኖ ከጀርባ የነበረውን ብርቱ ጸሎትና መንፈሳዊ ውጊያ ያስተባበረው በዚህ የጸሎት ራእይ በተቀበለው ራሱን ለጸሎት በሰጠ አገልግሎት ነበር። 1990 በታላቁ ተልእኮ አገልግሎት የተመራው የአዲስ አበባ ወንጌላውያን አብያተ ክርስቲያን ታላቅ ተጽዕኖ ያመጣ ብዙ ልምድ የተገኘበት ሺዎችን ለክርስቶስ የማረከ ዘመቻ ፊልጶስ የጸሎት አገልግሎት የተመራውና ያስተባበረው ይሄው አገልግሎት ነው። የሐዋርያት የጸሎት አገልግሎት ፕሬየር ሃውስ የሶስተኛው የመላው አፍሪካ ማላጆች የምልጃ ጊዜ ወንጌላውያን አብያተ ክርስቲያናት አስተናጋጅነት ከ32 በላይ የአፍሪካ ማላጆች የተገኙበት የምልጃ ጊዜ ሙሉ ለሙሉ ያስተባበረውና ከ4 ዓመት በኋላ በድጋሚ የተካሄደው የመላው አፍሪካ ኮንቬንሽን ከዶክተር ሄኖክ ገብረሕይወት ጋር ያስተባበረው ይሄው
አገልግሎት ነው። በአፍሪካ ህብረት ምስረታ ጊዜ የአፍሪካ አንድነት ድርጅት ጽሕፈት ቤትን ወደ ሌላ አፍሪካ ሀገር ለማዞር የነበረውን ሴራ እንዲከሽፍ ብርቱ የጸሎት ጊዜ በማስተባበር ሁነኛ ሚና ይህ አገልግሎት ተጫውተዋል። የኢትዮጵያ ኒው ሚሊኒየም ከመግባቱ 2 ዓመት በፊት ጀምሮ ከትውልዱ ፊት እንቅፋትን መጥረቅ ተግዳሮትን ማራቅ በሚል መሪ ሐሳብ ከአውሮፓውያን ሚሊኒየም ተሞክሮ በመውሰድ ዘመኑን ክሌም በማድረግ ብርቱ የጸሎት ጊዜ አካሂደዋል። በ2001 ዓመተ ምህረት በኢትዮጵያ ውስጥ ለመጀመሪያ ጊዜ ከ50 ከተሞች የመጡ ማላጆች ለ21 ቀን በአንድ ቦታ ሆነው የተካፈሉበት ታሪካዊ የ21 ቀን ጾም ጸሎት በምድሪቱ የወንጌላውያን አብያተ ክርስቲያናት ታሪክ ከአንድ አጥቢያ ያለፈ ከብዙ ቤተ እምነቶችና ከ50 ከተሞች ማላጆችን በማስተባበር እጅግ ረጅም የሆነን የ21 ቀን የጾም ጸሎት ጊዜ አስተባብሮ በማደራጀት ፈጽመዋል። በምስራቅ ኢትዮጵያ ከታላቁ ተልእኮ አገልግሎት የምስራቅ ኢትዮጵያ ቢሮ ጋር በመተባበር ከአዋሽ እስከ ጅጅጋ በተደጋጋሚ ረዘም ያሉ ቀናት የጸሎት አገልግሎት በመምራትና በማስተባበር አገልግለዋል። በአዲስ አበባ ከተማ ትልቅ ተጽዕኖ ያመጣ የአዲስ አበባ ሙሉ ወንጌል ቤተ ክርስቲያን የአደባባይ ጀማ ስብከተ ወንጌል ከጀርባ በማማከርና አብሮ በመስራት 4 ጊዜ በተካሄዱ ሁነኛ ክሩሴዶች ውስጥ በጸሎት አገልግሎት አገልግለዋል። ከአባይ ግድብ ይፋ መሆን በፊት ምንም በሌለበት ጊዜ የአዲስ አበባ ክርስቲያኖችንና የባህር ዳር ክርስቲያኖችን በማስተባበር በአካል በአባይ ተፋሰስ ወንዙ ድረስ በመጓዝ ብርቱ የመልጃ ጊዜ ተካሂዷል። ውጤቱም ታይቷል። አንድ ማስታወሻ አለን። መጀመሪያ ማስታወሻ የምንሰጠው ለግድቡ ዶክመንት እንዲቀመጥ ነው። ቁልፍ መሪዎች የፈረሙበት ማስታወሻ እሱን ዶክተር ቶሎሳ ለኢንጂነር ስመኛው ይሰጡልኛል። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። በሚሰሩት ሁሉ እግዚአብሔር ሆይ እነሱ ያላወቁትን ሰማያዊ ጥበብ ሰጥተ መከናወን እንድሰጥ እንለምንሃለን። ዛሬ ስራ ላይ ሆነው አይተናል። ነገ ጨርሰው ደግሞ እነሆ ልዩ ስጦታ ይዘን እግዚአብሔር ሆይ ይሄን አርጋችሁልናል ብለን የምንልበትን ለነሱም እድሜ ለነሱም ጥበብ እግዚአብሔር ሆይ እንድሰጥ እንለምንሃለን። መንግስታችንንም ባርክ። አሁንም እግዚአብሔር ሆይ መሪዎችን ባርክ። ኢንጂነርን ደግሞ አብዝተህ በነጭ በጥቁሩ በአረቡ በሁሉ ፊት ሞገስን ስጣቸው። እግዚአብሔር ሆይ ቋንቋ ሁናቸው። እግዚአብሔር ሆይ እንደ ሰለሞን ከሰማይ ጥበብ ይኑር። ያገር መሪዎቻችን እንደ ሰለሞን ጥበብን ስጥ። ጉድ ይባል የሚመጣው ትውልድ ሁሉ አንተም በመፍራት ይሄንን ደግሞ መስራት ብቻ አይደለም በመንከባከብ እግዚአብሔር ሆይ ምናደርግ እንድንሆን እያንዳንዳችንን እርዳን። ክብርና ምስጋና ለዘላለም ላንተ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። መቼስ እስካሁን ያየነው በኢትዮጵያ ታሪክ ውስጥ አዲስ ነገር ነው። ይሄ አዲስ ራእይ ነው፣ አዲስ ምዕራፍ ነው። እኛም ደግሞ ይሄን ለማየት አዲስ ትውልድ ነን። ልጆቻችን ደግሞ ከዚህ የበለጠውን ያያሉ። እነሱ ድንጋይን ለማየት አይመጡም፣ እነሱ ለመዋኘት ነው የሚመጡ። እነሱ ለሃኒሙን ይመጣሉ። እዚህ በቢቹ ላይ እግዚአብሔርን እያመሰገኑ አባቶቻችን እየሰሩ እያሉ ይሄንን ለማድረግ ይመጣሉ። እግዚአብሔርን እጅግ እናመሰግናለን። ልዑል እግዚአብሔር ኢትዮጵያን ይባርክ። በ1998 ዓመተ ምህረት የተቀረጸ የአገልግሎቱ ራእይ
በኢትዮጵያ ውስጥ ገዝፎ የኖረው የ3000 ዘመን መንፈሳዊ ጨለማ ተገፎ የኢትዮጵያ ኢኮኖሚ ፖለቲካዊና ማህበራዊ ኑሮ በአጭር ጊዜ ተቀይሮ የታሪክ ጦርነቶች መዘከር የማይኖርባት ምድር እምቅ በከርሰ ምድር ያለ ሀብቷና በሰው አእምሮ ውስጥ ያሉ በተፈጥሮና በስልጣና የተገኙ ዕውቀቶች ተገልጠውባት ሕዝብ ፎይ ብሎ ሲኖርና በቤተ ክርስቲያን ውስጥም እግዚአብሔርን የሚያመልክ ተተኪ ትውልድ ፈቃደ እግዚአብሔርን የሚያገለግሉ ሎሌ አገልጋዮች እንዲሁም ታላቁ ተልኮን በትክክል የምትፈጽም እውነተኛ ደቀ መዝሙር ያላት ሚሽነሪ ላኪ ቤተ ክርስቲያንን በኢትዮጵያ ብሔረሰቦች ሁሉ ማየት የአገልግሎቱ ተልኮ የኢትዮጵያ በየትኛውም መልኩ ያለ በጎ ያልሆነ ገጽታ እንዲቀየር መማለድ እንደ እግዚአብሔር ቃል በመንፈሱ ምሪት ለሁለንተናዊ ለውጥ የሚማልዱ ማላጆችን ማስነሳትና ማስታጠቅ ለታላቁ ተልኮ ግብ መምታት የጸሎትን ቀዳሚነት ማስገንዘብ የጸሎት አገልግሎትን በአጥቢያ ቤተ ክርስቲያን በኢትዮጵያ ሁሉ ማጠናከር የአፍሪካ ማዕከል በሆነችው አዲስ አበባ ከተማ አፍሪካን የሚወክል የምልጃ ማዕከል ማቋቋም እሴቶቻችን ለእግዚአብሔር ቃል ስልጣንና ለመንፈሱ ምሪት መገዛት ለአጥቢያ ቤተ ክርስቲያን መታመን ለጸሎት አገልግሎት መጠራታችንና ለ24 ዓመታት የምልጃ ጸሎት ማስተባበር ወደ ግብ የምንጓዝባቸው ስልቶቻችን የጸሎት ማዕከላትን ማቋቋም የ24/7 ምልጃ ማዕከልን በማቋቋም በ16 የሙሉ ጊዜ የጸሎት አገልጋዮችና ከ30 በላይ የሰለጠኑና ጸጋውና መሰጠቱ ያላቸው ተባባሪ በጎ ፈቃድ የጸሎት መሪዎችና በየሽፍቱ እየገቡ በሚማልዱ ማላጆች 24 ሰዓት 7 ቀናትን ያለ ማቋረጥ ለአገርና ለቤተ ክርስቲያን የሚማልድበት ማዕከል እንመራለን። በተጨማሪ በየክልሎቹ የወንጌላውያን አብያተ ክርስቲያናት የራሳቸው የ24 ሰዓት የምልጃ አገልግሎት እንዲኖራቸው በማበረታታት በማሰልጠንና በማማከር እናገለግላለን። እስካሁን በድሬዳዋ ከተማ በወንጌላውያን አብያተ ክርስቲያናት ስር የሚተዳደር የ24 ሰዓት ጸሎት ማዕከል አለ። አንድ ቀን እግዚአብሔር ፈቃድ ሲሆን የአፍሪካ ጽፈት ቤት በአዲስ አበባ እንደሆነ ሁሉ አፍሪካውያንን የሚወክል የምልጃ ማዕከልም እንዲኖር ትልቅ ራዕይ አለን። ስልጠናና ማደራጀት እንደ እግዚአብሔር ቃልና በመንፈሱ ምሪት የሚማልዱ ማላጆችን በ100 የኢትዮጵያ ከተሞች በማሰልጠን ለማደራጀት አቅደን ከ1998 ዓመተ ምህረት ጀምሮ በ73 የኢትዮጵያ ከተሞች ላይ እቅዳችንን ተግባራዊ አድርገናል። በጅማ፣ በሻሸመኔ፣ በኮምቦልቻ ያደራጀናቸው ከከተማቸው አልፈው ሌሎች ከተሞችን የማገልገል አቅም አጎልብተዋል። በኢትዮጵያ የመጀመሪያ የሆነውን የጸሎት ትምህርት ቤት በማደራጀት ካሪኩለም በመቅረጽ ከጸሎት ጋር ብቻ የተገናኙ የተጠኑና በአግባቡ የተደራጁ 20 ኮርሶችን በመቅረጽ ከ2003 ዓመተ ምህረት ጀምሮ ለ3 ወር ተኩል በማሰልጠን ባለፉት 6 ዓመታት በ16 ዙሮች ከ400 በላይ ከአጥቢያ ቤተ ክርስቲያን የሚላኩልንን የጸሎት አገልጋዮችና የጸሎት መሪዎች አሰልጥነን እንደ እግዚአብሔር ቃል ለምድርና ለቤተ ክርስቲያን የሚማልዱ ማላጆችን ለአጥቢያ ቤተ ክርስቲያን አበርክተናል። ትምህርቱን በየቤቱ ለማድረስ የብርሃን የጸሎት ቤቶች በሚል ራዕይ በየሰፈሩ የጸሎት ትምህርትን ለመውሰድ
የተልእኮ ትምህርት ሞጁል ለማዘጋጀት ጥናቱ ተጠናቆ ሞጁል ለማዘጋጀት ፕሮጀክት ቀርጸን ድጋፍ እስክናገኝ በጸሎት እየተጠባበቅን እንገኛለን። አገልግሎታችን በክልሎችና በአዲስ አበባ ከተማ ጸሎትን በተመለከተ ለስልጠናና ለምክር ቅድሚያ የሚሰጠው አገልግሎት ሆኗል። የክልሎችና የአጥቢያ ቤተክርስቲያንን የጸሎት አደረጃጀት እናማክራለን፣ እናሰለጥናለን። የጸሎት ኮንፈረንሶችን ማካሄድ ጸሎትን ወደ ቅዱሰ ቅዱሳኑ አጥቢያ ቤተክርስቲያን መመለስ በሚል መሪ ራእይ ከ2003 ዓመተ ምህረት ጀምሮ በወር ለ4 ቀናቶች ከሐሙስ እስከ እሁድ የሚቆይ የጸሎት ኮንፈረንስ በአዲስ አበባ ከተማ ባሉ 72 አጥቢያ ቤተክርስቲያናት ወርሃዊ የጸሎት ኮንፈረንሶች ተካሂደዋል። በብዙ አጥቢያዎች ዘንድ በከፍተኛ ጉጉትና ፍላጎት መቼ ነው እኛ ጋር የምትመጡት በሚል የሚጠባበቁ ብዙ አጥቢያዎች አሉ። የጸሎት ርዕሶችን በየቤቱ ማድረስ ከ1998 ዓመተ ምህረት ጀምሮ የጸሎት ርዕሶችን ወደ ቤቱ የምንወስድባትና በቤታቸው ሆነው ሰዎችን በተለያዩ ስለ ጸሎት በተጻፉ ጽሑፎች የምናበረታታበት ምልጃ የምትል መጽሔት በማዘጋጀት በመላው ኢትዮጵያ እናሰራጫለን። ብዙዎች በተለይ የዕድሜ ባለጸጎችና በማረሚያ ቤት ያሉ ታራሚዎች በጉጉት የሚጠብቋት የጸሎት ርዕስ ይዛ የምትወጣ መጽሔት ባለፉት 11 ዓመታት 23 እትሞች አሰራጭተናል። ይህች መጽሔት አንድ ቀን ወደ ኤሌክትሮኒክስ ሚዲያ ትቀየራለች ብለን እናምናለን። የኢትዮጵያ ብሮድካስት አዋጅ ተሻሽሎ በሬዲዮ የመንፈሳዊ ፕሮግራሞች ማሰራጨት ሲፈቀድ ከማለዳ 11 ሰዓት እስከ 12 ሰዓት በሬዲዮ የቀጥታ የጸሎት ስርጭት በየቤቱ ያለውን ምእመን በተመሳሳይ የጸሎት ርዕስ በተመሳሳይ መንፈስ በተለያየ ጂኦግራፊ ለመድረና ለወንጌል ተልኮ በላይቭ በቀጥታ የጸሎት ስርጭት የማጸለይ ራእይ አለን። መንፈሳዊ ስለላ ማካሄድ ወይም መንፈሳዊ ካርታ ስፒሪቹዋል ማፒንግ ማካሄድ የመንፈሳዊ ስለላ ሌላ መጠሪያው ስፒሪቹዋል ማፒንግ መንፈሳዊ ካርታ በሚባል የሚታወቅ ሲሆን በተለይ ለወንጌል ተግዳሮት የሆኑ የመንፈስ አሰራሮችና የተቋማት አሰራርና አሰላለፍ የመናፍስቱ ባህሪያት የሚጠናበት አሰራር ሲሆን ገዢ መናፍስትን ለመለየት የግዛት ደንባቸውንና የየጊዜው መንፈሳዊ እንቅስቃሴያቸውን ለማወቅና ለመገምገም እንዲሁም በጸሎት ሰንሰለት ዓለም አቀፍ ትስስርን ከሌሎች ማላጆች ጋር መፍጠር እንዲቻል በጥናት ላይ የተመሰረተ መግለጫ ማዘጋጀት ነው። በዚህ ረገድም ብዙ ወጪና ፕሮፌሽናሎች የሚያስፈልጉት ቢሆኑም የተወሰነ ርቀት መሄድ ችለናል። 180,000 ብር የወጣበት የአዲስ አበባ ካርታ በተወሰነ ደረጃ ተዘጋጅቷል። ለጸሎትም እንጠቀምበታለን። የብሔራዊ ማላጆች የጸሎት ጊዜ ማዘጋጀት 2 ጊዜ በአገር አቀፍ ውክልና ከ51 የኢትዮጵያ የክልልና የዞን ከተሞች ማላጆች በአካል የተወከሉበት እንዲሁም ከአሜሪካ፣ ካናዳ፣ አውስትራሊያ፣ ኒውዚላንድ፣ አውሮፓና ከአፍሪካ ታንዛኒያ የኢትዮጵያውያን ወንጌላውያን አብያተ ክርስቲያናት ማላጆችን ወክለው የላኩበት የ21 ቀን ጾም ጸሎት በአዲስ አበባ ከተማ አዘጋጅተን ተፈጽመዋል። ከፍተኛ የጸሎት ምላሾች በአገር ደረጃ አግኝተናል። Melsia
እንዲሁም በአዲስ አበባ ከተማ ልዩ የ40 ቀን ጾም ጸሎት መሰዊያ በማዘጋጀት በ2003 ዓመተ ምህረት 111 አጥቢያ ቤተክርስቲያናት 180 ማላጆች ይወከሉበት ለምድሪቱና ለትውልዱ የወደፊት ዕጣ ፈንታና ለቤተክርስቲያን ተሐድሶ በሚል ራዕይ እንዲሁም በ2008 ዓመተ ምህረት ከ200 በላይ አጥቢያዎች 750 ማላጆች የወከሉበት የ40 ቀን ጾም ጸሎት ለሁለተኛ ጊዜ የቤተክርስቲያን ተሐድሶ የምድሪቱን ጉብኝት የተሟላ ያደርገዋል በሚል መሪ ራዕይ በወንጌላውያን አብያተ ክርስቲያናት ታሪክ በአይነቱ የመጀመሪያ የሆነ ጾም ጸሎት አዘጋጅተን በሚደንቅ አፈጻጸም ተከናውኗል። ጸጋው በእኛ ለደከመ ለልዑል እግዚአብሔር ክብሩ ምስጋናና ውዳሴው ለእርሱ ብቻ ይሁን። አሜን። የ414 ዊንዶ አገልግሎት 414 ዊንዶ ዓለም አቀፍ መንፈሳዊ ራዕይ ሲሆን ወንጌልን ቀጣይ ለማድረግ ከ4 ዓመት እስከ 14 ዓመት ባሉ ልጆች ላይ መንፈሳዊ ነገርን የመስራት ዓለም አቀፋዊ መንፈሳዊ ራዕይ ነው። እኛም ይህን ዓለም አቀፋዊ አሰራር ውስጥ የሚመለከተንን የጸሎት አገልግሎትን በልጆች አእምሮ ላይ በመቅረጽ ልጆችን በልጅነታቸው እንዲጸልዩ ለማገዝ ከ10 እስከ 14 ዓመት ላሉ ልጆች የ1 ዓመት የጸሎት ማኑዋል በማዘጋጀት በ2008 ዓመተ ምህረት ክረምት ለ11 ሳምንት የልጅን ልብ በጸሎት መምራት በሚል መሪ ራዕይ አከናውነን ብዙ ፍሬዎችን አይተናል። ይህን ልምድ ከልጆች አገልጋዮች ጋር በመቀመር የልጆች አስተማሪዎችና ወላጆች በመረዳዳት ልጆችን በጸሎት የሚያሳድጉበትን ማኑዋል አዘጋጅተን ለኢትዮጵያ ቤተክርስቲያን ለማበርከት ለህትመት ገንዘብ በማጣታችን ጌታ ገንዘብ እስኪሰጠን በጸሎት እየተጠባበቅን እንገኛለን። ዛሬ ወደ እርሱ የመጣንበት ምክንያታችን እግዚአብሔር በሰጠን ራዕይ ከ2009 ዓመተ ምህረት እስከ 2013 ለቀጣይ ለ5 ዓመታት በአመት 36 የኢትዮጵያ የክልል የዞንና የልዩ ወረዳዎች በመጓጓዝ የምልጃ ጸሎቶችን በየከተሞቹ በማነሳሳት እንደ ኮሪያ ቤተክርስቲያን የኢትዮጵያ ቤተክርስቲያንም በጽኑ ምልጃና በመንፈሳዊ ውጊያ ለምድሪቱ ከፍታ ለትውልዱ የወደፊት ዕጣ ፈንታ ለወንጌል ተልኮና ለቤተክርስቲያን ተሐድሶ የጸሎት ሰራዊት በሁሉም የሀገራችን ከተሞች ለማስነሳትና ኢትዮጵያ የራሷን ችግር ፈታ የአፍሪካ የመንፈሳዊ ነገሮች በርና የአፍሪካ መነሳት አቀጣጣይ እንድትሆን እንዲሁም ሀገራችን የእግዚአብሔር ቃል በስልጣን የሚሰበክባት የተጠሩና ሎሌ የሆኑ አገልጋዮች የሚያገለግሉባት እግዚአብሔርንና አገሩን በማገልገል ለእግዚአብሔር ክብር የሚኖር እውነተኛ ደቀ መዝሙር የምታመርት እንድትሆን ስተትን የሚያስተምሩና ነጋዴ ነቢያት ብሎም ራሳቸውን የሚሾሙ መጋቢዎች የማይኖሩባት እንድትሆን በ0030 ዓመተ ምህረት አካባቢ ወንጌል ሰምታ ለማንም ያልደረሰችው አገራችን ኢትዮጵያ በመላው ዓለም ሚሽነሪ የምትልክ ቤተክርስቲያንን ለማየት በጽኑ ምልጃ ለመስራት በሰፊ ዝግጅት ተነስተናል። ለ2 ዓመታት ባደረግነው ዝግጅትም 3 የጸሎት ቡድኖች በማደራጀት በእያንዳንዱ ቡድን 25 አባላትና 5 የሙሉ ጊዜ አገልጋዮች ያሉባቸው አቤኔዘር ንስርና ይሳኮር የተባሉ የሰለጠኑ ለጉዞ የተዘጋጁ ማላጆች አዘጋጅተናል። ለዚህ የጸሎት ሰራዊት የማስነሳት አገልግሎት ለመጓጓዣ አንድ አውቶቡስ ስለሚያስፈልገን ይህን አውቶቡስ ለመግዛትና ያሉንን 24 የሙሉ ጊዜ አገልጋዮችና ድጋፍ ሰጪ ሰራተኞች ወርሃዊ ቀለብ ለመክፈል የእግዚአብሔር ፈቃድ ቢሆን በኪራይ ያለንበትን ቤት የ24/7 ምልጃ ማዕከሉ
ከኪራይ ቤት ወጥቶ የራሱ የሆነ የምልጃ ማዕከል እንዲኖረው ድጋፍ በማሰባሰብ ላይ እንገኛለን። ስለዚህ እርስዎ ለዚህ መልካም ሥራና ለምድሪቱ ጉብኝት ዘላቂና አስተማማኝ ለሚያደርግ አገልግሎት ባበለጸጎት መጠን በየዓመቱ በቋሚነት ድጋፍ በመስጠት የአንድ ራዕይ እኩል ባለድርሻና የምልጃ ማዕከሉ አገልጋዮችን በመደገፍ የምልጃ አብሮ ሠራተኛ ቤተሰብ ሆነው አብረውን እንዲያገለግሉ በእግዚአብሔር ስም የከበረ ጥሪያችንን እናቀርብሎታለን። ስለ አገልግሎታችን በተአማኒ አገልጋዮች አንደበት ከ22 ዓመት በላይ ስለማውቀው አገልግሎት በኢትዮጵያ ውስጥ ስላለ የጸሎት እንቅስቃሴ ነው። ወንድማችን አቶ ሳሙኤል ኃይሉ በዚህ አገልግሎት ላይ ተጠምዶ ብዙ ፍሬያማ የሆነ ብዙ ውጤት ያለው የጸሎት እንቅስቃሴ በማድረግ ሲጀምር ያወቅኩት ያን ያህል ዘመን አልፎኛል። እግዚአብሔር ያስጀመረው ታላቅ የጸሎት አገልግሎት እንዲሰፋ ይህ አገልግሎት እንዲበዛ ቅዱሳን በዚህ አገልግሎት ጎን እንድትሰለፉ የከበረው የፍቅር ጥሪ አስተላልፋለሁ። ይሄ አገልግሎት ውስጤ እስካሁን ድረስ ያለ አገልግሎት ነው እና ሶስት መሰረታዊ ነገሮች ናቸው ለኔ ሁሉ ጊዜ ውስጤን ይነኩታል። አንደኛ ነገር የአገልግሎት ሁሉን የሚያሰባስብ አገልግሎት ሁሉ በእድሜ በሉት በጾታ በሉት በአብያተ ክርስቲያናት በሉት በአስተሳሰብ በአመራር ያለ የሌለ አንድ ላይ የሚያመጣ አገልግሎት ዝርዝር ውስጥ ሌላ ጋር ባልሄድ ሁለተኛ ነገር ደግሞ ምንድነው ከራስ ተኮር ጸሎት የወጣ አገልግሎት ጸሎታችንን እንኳን ቀየሩት። እግዚአብሔር የተባረከ በነበርኩባቸው አገልግሎቶች ሁሉ ሳሚ አብሮት የተሰለፉ ወንድሞች እህቶች የሚያስገርሙ ናቸው። ከአጥቢያ ቤተክርስቲያን አገልግሎቱን መውሰድ ሳይሆን ወደ አጥቢያ ቤተክርስቲያን ውስጥ ገብቶ የጸሎት ስራውን እንዲሰራ መድከም። ሳሙኤል በየቤተ ክርስቲያኑ እየሄደ አገልጋዮችን ለጸሎት ለማነሳሳት ደፋ ቀና ሲል ነው ያወቁት። የአገልግሎት የማይታይ ቢመስልም የሚታየው ሁሉ መልካም ነገር የእሱ ውጤት ስለሆነ በጣም የምናከብረው ልንቆምለት ልንደግፈው የሚገባው አገልግሎት ነው። የ24 ሰዓት የጸሎት አገልግሎት ተጀመረ በክርስቲያን ሰራተኞች ህብረት ስር እና እሱ መስራቹ ነበር። ያንን 24 ሰዓት የጸሎት አገልግሎት መስራቹ እሱ ነበር። ከዚያ እሱን በዚያ ሲያገለግል ቆይቶ ያንን ደግሞ ለሌላ ሰው አስረክቦ ከዚያ ደግሞ የትኛው ቀድሞ የትኛው ተከትሎ እንደመጣ አላስታውስም። ብቻ
በአብያተ ክርስቲያናት ህብረት ሆኖ ደግሞ የጸሎቱን ክንፍ ደግሞ ያስተባብር ነበር። እኔ ሳውቀው ሳሙኤል ባለፉት 25 ዓመት ማለት ይችላል ከጸሎት አገልግሎት ጋራ እንደዚህ ተያይዞ ተቆራኝቶ ነው የነበር። ይሄ አገልግሎት ጸሎትን ይዘት ያለው አገልግሎት ያደረገ አገልግሎት ይሄንን አይቻለሁ። ኮንቴንት ይዘን መጸለይ እንችላለን። ዝም ብሎ ማነብነብ እንዳልሆነ ጸሎት ቅርጽ ያሳዩት ቅርጽ የሰጡት ማፕ አድርገው ነው አቃለው። አሁን ሄደው አንድ አካባቢ ሄደው ታሪካዊ ዳራውን አጥንተው ምን ብለው የዛ አካባቢ ችግር ምን እንደሆነ አውጥተው አይደንቲፋይ ካደረጉ በኋላ በዛ ላይ ነው መጸለይ። ለኔ this is quite an experience ኮንቴንት ሰጡት እላለሁ። ይሄ በወንጌላውያን አብያተ ክርስቲያናት ውስጥ ለጸሎት በቃ ፈርቀዳጅ ያደረጋቸው ነው ብዬ አስባለሁ። እኔ እንግዲህ ይሄንን የ24 ሰዓት ጸሎት አገልግሎት ሳቀው በአገልግሎቱ ላይ እንደው በትጋት ላለፉት 17 18 ዓመት ገደማ ጀምሮ አውቀዋለሁ። ሳሙኤል ካወቅኩበት ጊዜ ጀምሮ ጌታን ከተቀበለበት ጊዜ ጀምሮ አውቀዋለሁ። ትልቅ የአገልግሎት ጥማት አለው። እዚህ የጸሎት አገልግሎታቸውን እግዚአብሔር በዚህ ዘመን እንዳስነሳ አድርጌ አስባለሁ። ለብዙ አብያተ ክርስቲያናቶችም ደግሞ በረከት እንደሆኑ አስባለሁ። ለብዙ አብያተ ክርስቲያናቶች መነቃቃት ምክንያት እንደሆኑ አስባለሁ። ደግሞ ማሰብ ብቻ ሳይሆን አይቼዋለሁ። ለግሌም እንኳን ጠቅሞኛል። እግዚአብሔር በዚህ ብዙ ጠቅሞኛል። ማችን ሳሙኤል በጸሎት ዙሪያ ሳቀው ብዙ ጊዜ ማብረን ሰርተናል። ያው እንግዲህ የጸሎት ሸክም ያለው ነው። የጸሎት ምንነትን ለሌሎች ለማስተዋወቅ ለማስተማር ብሎም ከጸሎት የሚገኘው በረከት ደግሞ ለሀገራችን እንዲገኝ ብዙ ጥረት የሚያደርግ ነው። ይህንን የጸሎት አገልግሎት የማውቀው ሳሚ እዚህ በ24 ሰዓት አገልግሎት ጸሎቱን ሲያስተባብር በነበረበት ጊዜ ነው። ከዛ ወዲህ ደግሞ በዛ አገልግሎት ስናገለግልም ስንገለገልም ነበር። ተጠቃሚዎችም ነን ብዬ አስባለሁ። እግዚአብሔርን ስለዚህ የጸሎት አገልግሎት በጣም አድርጌ አመሰግናለሁ። በዚህች ምድር ላይ እግዚአብሔር የሚታየውንም የማይታየውንም ትልልቅ ነገሮች እየሰራ እያደረገ ያለበት አገልግሎት ስለሆነ እግዚአብሔር የተባረከ ይሁን። ይህንን አገልግሎት በቅርብ አውቀዋለሁ። በመገልገልም አውቀዋለሁ፣ በማገልገልም ደግሞ አውቀዋለሁ። ስሜ አስተዋይ አምሳሉ እባላለሁ። የቤተክርስቲያኔ እንጦጦ መካነ ኢየሱስ ቤተክርስቲያን ነው። ማገለግለው በዚህ በኒው ሚሊኒየም 2000 ብሬድ ቼን ውስጥ ነው ማገለግለው። እንግዲህ በዚህ አገልግሎት ያው የረጅም ዓመት ታሪክ ይሄ አገልግሎት አለው። ወደ 24 ዓመት እድሜ ያለው ነው። በዚህ አገልግሎት እኔ ወደ 19 ዓመት በዚህ አገልግሎት ጸሎትን በማስተባበር በሙሉ ጊዜ አገልግሎት ለረጅም ዓመት አብሬ ያገለገልኩ እገኛለሁ። አሁን ደግሞ በዚህ ባለንበት በኒው ሚሊኒየም 2000 ብሬድ ቼን ውስጥ ወደ 16 የሚሆኑ የጸሎት አገልግሎት ክፍሎች ሙሉ ጊዜ አገልጋዮች አሉ። እነሱን ደግሞ በማስተባበር
የተለያዩ የውጭ አገልግሎቶችን በማስተባበር ከሳሚ በመቀጠል ደግሞ አብሬ አገለግላለሁ። ሰፊ ስራ ነው በዚህ የጸሎት አገልግሎት ውስጥ እየተሰራ ያለው። በጉዞ ጸሎት አለ። እንደገና ደግሞ የመጽሔት አገልግሎት፣ የምልጃ አገልግሎት በየቦታው በየሰፈሩ ወደኛ መጥተው የማይገለገሉ ወይም ደግሞ የማያገለግሉ ሰዎች ከኛ ጋር በቤታቸው ሆነው አብረው የሚካፈሉበት የምልጃ ጸሎት፣ በመጽሔት የምልጃ ጸሎትን እነሱ ሼር እናደርጋለን። ወራዊ ጉባኤ ደግሞ በየአብያተ ክርስቲያናቱ አሁን ለ74ኛ ጊዜ ወተን በየቸርቹ ለ4 ቀን አብረን ደግሞ እንጸልያለን። ለቤተ ክርስቲያን እንማልዳለን። ዋናው ዓላማችን ጸሎትን ወደ ቅድስተ ቅዱሳኑ መመለስ፣ ቤተ ክርስቲያን በጸሎት እንድትነሳ ትልቁ ግባችን ነው። በየገጠሩ በየከተማው በመሄድ ትምህርትም የጸሎት ትምህርትም እንደገና ደግሞ የምልጃ ጸሎትን በተለይ እነዚህ ጠንካራ ቦታዎች የሆኑ በመናፍስት አሰራር የተያዙ በሐሺሽ በጫት በርኩሰት በሴተኛ ዳሪ ሰፈር የሚበዙ ከተሞችም ሊሆኑ ይችላሉ፣ ክልሎች ሊሆኑ ይችላሉ። እንደነዛ አይነት ቦታዎች ጾም ጸሎት ምሽግ በመግባት የ7 ቀን የ10 ቀን ሊሆን ይችላል፣ የ3 ቀን ሊሆን ይችላል። ምሽግ በመግባት እዛ ቦታ ላይ የወንጌል ስራ በኃይል እንዲሰራ በጣም እግዚአብሔር እየረዳን ነው። ከሰሜን እስከ ጫፍ ድረስ፣ በደቡብ እስከ ጫፍ ድረስ፣ በምስራቅ እስከ ጫፍ ድረስ ይሄ ምልጃ አገልግሎት በጣም በስፋት ይንቀሳቀሳል። በቀጣይ ደግሞ እግዚአብሔር ቢረዳ እግዚአብሔር በፊታችን ያስቀመጠው ራዕይ አለ። የመኪና መግዛት ፕሮግራም ይዘናል። ይሄ ፕሮግራማችን እግዚአብሔር ረድቶ መኪና ወደኛ ቢመጣ ደግሞ በአመት ወደ 36 ከተሞች በመሄድ የጸሎትን እሳት እናነሳሳለን። በጸሎት ደግሞ ትምህርትና ስልጠና እንሰጣለን ብለን ትልቅ ተስፋ እናደርጋለን። እንግዲህ እግዚአብሔር ትልቅ ነገር እያደረገ እንዳለ አይቻለሁ። እኔ በጣም ደስ የሚለኝ ይሄ አገልግሎት በጣም እንደወደውና እድሜዬንም ዘመኔንም ህይወቴንም እንድሰጠው የሚያደርገኝ በቃ እግዚአብሔር ጸሎታችንን እየሰማ ስላለ ማለት ነው። ስለዚህ እኔ በዚህ አገልግሎት ያደግኩበት አገልግሎት ነው። የተዳርኩበት 2 ልጆች ወልጃለሁ። በትዳር ዓለም እግዚአብሔር ትዳርም ሰጥቶኝ ቤተሰብ መስርቻለሁ። እግዚአብሔር ደግሞ በእርግጥ እውነት እናገራለሁ እግዚአብሔር ጸሎታችንን ሲሰማን አይተናል። ይሄ አገልግሎት ሌላ ነገር የለውም፣ ብር አይደለም፣ ወርቅ አይደለም። ያለው ግን መሰማት መደመጥ በአገር ደረጃ ቢሆን በቤተ ክርስቲያን ቢሆን በትውልዱ ብሎም በአፍሪካ ብሎም በአረብ ሀገር ብሎም በአውሮፓ በአሜሪካ ምን ማለዳቸው ምልጃዎች እግዚአብሔር ጸሎታችንን ሲሰማ በጣም አይቻለሁ። እግዚአብሔር ይባረክ። እናንተም ጌታ ኢየሱስ ይባርካችሁ። አመሰግናለሁ። ስሜ ገነት ገብረ እግዚአብሔር ይባላል። የማመልክበት ስፍራ ቦሌ መካነ ኢየሱስ አጥቢያ ነው። የማገለግለውም እዛ በቦሌ መካነ ኢየሱስ የጸሎት ጓድ ሆኜ ነው። የኒው ሚሊኒየም 2000 ፕሬየር ቼን የጀመርኩት በ2001 ነው። ከ2001 እስከ 2005 ወጣ ገባ ያልኩኝ የመንግስት ሰራተኛ ስለነበርኩ ከስራዬ ጋር አብሬ አገለግል ነበር። ከ2005 ጀምሮ ጥሮታ ስለወጣ ሙሉ ጊዜን ሰጥቼ በሚዲያና ኮሙኒኬሽን ሴንተር ኃላፊ ሆኜ አገለግላለሁ። ክብር ለእግዚአብሔር ይሁን። ስሜ ሰለሞን ወልደአብ ይባላል። የማገለግልባት ቤተክርስቲያን አዲስ አበባ አማኑኤል ባፕቲስት ቤተክርስቲያን አጥቢያ ነው። በዛም በሽምግልና ወይም በመሪነት ስፍራ ነው ያለሁት። እዚህ ደግሞ በኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼን በ24 ሰዓት ጸሎት አገልግሎት ማለት ነው። ፋይናንስና አስተዳደር ከ2004 ጀምሮ በዚህ ስፍራ አለው። ቀደም ብዬም በዚህ ስፍራ ነበር። እንደገና ደግሞ ሁለተኛ ከ2004 ጀምሮ እዚህ ነው ያለሁት። እግዚአብሔርን ደግሞ ስለዚህ አመሰግናለሁ። ህይወት መርጊያ ባላለሁ የማመልክበት ቤተክርስቲያን ዓለም ብርሃን መሰረተ ክርስቶስ እዛ መልካለሁኝ። በጸሎት አገልግሎት አገለግላለሁ። ወደ ኒው ሚሊኒየም 2000 ፕሬየር ቼን የተቀላቀልኩት በ2003 ዓ.ም የጸሎት ትምህርት ቤት ላይ ነው። ለ3 ወር ተኩል እዛ ጸሎት ትምህርት ቤት ላይ ተምሬያለሁ። ከዛ ወደ በቮለንተርስ ወደ ጸሎት ማዕከሉ ላይ አገለግል ነበር። ከ3 ዓመት ቆይታ በኋላ ወደ ጸሎት አስተባባሪነት መጥቼ አሁን ጸሎት ትምህርት ቤቱን በማስተባበር ላይ ይገኛለሁ። ውድ የእግዚአብሔር ቤተሰቦች ይህንን ዘጋቢ ፊልም የተከታተላችሁ እግዚአብሔር ይባርካችሁ። ይህ አገልግሎት ላለፉት
24 ዓመት በላይ ለቤተ ክርስቲያንና ለምድሪቷ በረከት የሆነ የምልጃ አገልግሎት ነው። በዚህ አገልግሎት ውስጥ ትልቅ በረከቶች እንዳለፉ ሁሉ በቀጣይም በትልቅ ዝግጅት ለማገልገል ተዘጋጅተናል። እናንተም በሁለት አቅጣጫ አብራችሁን እንድትቆሙ የከበረ ጥሪያችንን እናቀርባለን። የመጀመሪያው አቅጣጫችን ወደ 24 የሚሆኑ የሙሉ ጊዜ አገልጋዮችና የአስተዳደር ሰራተኞች አሉ። እነዚህን አገልጋዮች አገልግሎታቸውን ለማስቀጠል ቀለብ በወር ለመክፈል የእናንተ ድጋፍ ያስፈልጋል። እንደምታውቁት የጸሎት አገልግሎት ቤት ስላለን ወይም መኪና ስላለን አይከናወንም። የጸሎት አገልግሎት በሰው የሚከናወን ነገር ነው። ጸጋው በሰዎች ውስጥ ነው የሚያልፈው። እነዚህ አገልጋዮች ቤታቸው ቤተሰብ ያላቸው ልጆች ያሏቸው ቤተሰብን የሚመሩ የጸሎት መሪዎች ናቸውና በዚህ አቅጣጫ የአገልጋዮችን ቀለብ መክፈል እንድንችል በወር ቢሆን በአመት ቢሆን እግዚአብሔር በልባችሁ ውስጥ ያስቀመጠውን ድጋፍ በማድረግ አብራችሁን እንድትቆሙ የከበረ ጥሪዬን አስተላልፋለሁ። ሁለተኛው ይሄንን አውቶቡስ ስናገኝ ብርቱ ስራዎችን መስራት እንችላለን። የመጀመሪያው በዚህ አውቶቡስ የምንሰራው 25 የሚሆኑ የተደራጁ የጸሎት አገልጋዮች አሉ። አቤኔዘር፣ አሴር፣ ይሳኮር የተባሉ የጸሎት ቡድኖች ከ2 ዓመት በላይ በስልጠናና በጸሎት የተዘጋጁ የጸሎት ግሩፖች አሉ። እነሱን ይዘን በመሄድ በአመት 36 ከተማ በመጓዝ የጸሎት ሰራዊት ለማስነሳት ተዘጋጅተናል። እነዚህን 25 ሰዎች ብቻ አይደለም ይዘን የምንሄደው። ከእያንዳንዱ አጥቢያ ቤተክርስቲያን 25 ማናጆችን ይዘን ለመሄድ እናስባለን፣ የጸሎት ቡድኖች። በዚህ ደግሞ ትልቅ መነሳሳት ለአጥቢያ ቤተክርስቲያን ይሆናል። ከአንድ አጥቢያ የወጣ ምድሪቱን የሚሸከም አቅም ዲቨሎፕ ያደርጋል። ስለዚህ እያንዳንዱ አጥቢያ የጸሎት አገልጋዮችን አብረን ይዘን በመሄድ የአጥቢያ ቤተክርስቲያንን የጸሎት አገልግሎት በማስነሳት ለማገልገል ተዘጋጅተናል። ሶስተኛ በምንሄድበት ከተማ ውስጥ ያሉትን የጸሎት አገልጋዮች እንደ ሆርና እንዳሮን ቀኝና ግራ እጃቸውን በመደገፍ በስልጠናና በምልጃ በማስነሳት በምድሪቷ ሁሉ የጸሎት ሰራዊት በአመት በ36 ከተማ ላይ ለማስነሳት አቅደናል። አራተኛ በምንሄድበት መንገድ ላይ በኢትዮጵያ ውስጥ አንገት እያስደፋን ያለና በጣም ብዙ ችግር የሆነ የመኪና አደጋን እግዚአብሔር ያስቆማል። ስለዚህ በእነዚህ ይህንን ትልቅ አገልግሎት ልናከናውነው የምንችለው መኪናውን ስናገኝ ስለሆነ በዚህም አቅጣጫ ዘር በመዝራት እግዚአብሔር በልባችሁ ያሳሰባችሁን በመስጠት አብራችሁን እንድታገለግሉ የከበረ ጥሪ እናቀርብላችኋለን። እናንተ ቀኝ እጃችሁን ስጡን፣ እኛም እግዚአብሔር በውስጣችን ባስቀመጠው ጸጋ እናገለግላለን። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ።